እስቲ አንዳንድ ነገር ላውራችሁ እንጀራ ይጋገርኩ ብዬ ነው። እሱም ማውራችሁ ምንድነው ይሄ ነገር ጥያቄም ጭምር ነው። እህቴ ወይ መልሽልኝ፣ የኔም እህት ሁሉ ሳቀሪ ማለት ነው ከዱባይ መልሽልኝ እስቲ። ዱባይ ውስጥ ሸበት ብለን የምንጠቀመው ወይ ሳዑዲ ውስጥም ሸበት ብለን የምንጠቀመው ይሄ ነው ወይ? እንስላሉ ሽታው ደስ እንደሚል እንደዚሁ ታኝኮም በጥሬው ይታኘካል። ይሄ ብዙ ጥቅም አለው። እንግዲህ ወላሂ ነው የምላችሁ በጣም አሪፍ ጥቅም ነው ያለው። ከዚህ በፊትም ተጠቅሜዋለሁ። የሚገርማችሁ ነገር ግን ይሄ ነገር ጥያቄ ሆነብኝ። እንስላል ነው እንዴ? አረብ ሀገር የምናየው እንስላል ነው እንዴ? ማነው ሸበት ነው እንዴ? ይሄ እንስላሉ ብዬ ቆይ እስቲ ለምን አልጠይቃቸውም ብዬ በዛውም መጣው ማለት ነው። እና ይሄ እንስላል ሸበት ነው ወይ? ሰላጣ ውስጥ ነው የምንጨምረው። ሰላጣ ውስጥ ነው የምንጨምረው ሸበቱም ማለት ነው። እናንተ እንዴት እንደምትሰሩት አንዳንዱ ቤት አይታወቅም የሰው ሙያና እኛ ግን ሰላጣ ውስጥ ነው አጥበን ድቅቅ አድርገን ከትፈን ሰላጣ ውስጥ ነው የሚጨመረው። አይበሰልም። እና ይሄ ነገር እንዴት ነው? ሸበት ነው ወይ? ንገሩኝ እስቲ ወላሂ። ከዛ ሽታው አልመጣልሽ አለኝ። ሽታው የሸበቱ ምን ነበር የሚለው? ይሄ ግን አሪፍ ነው የሚለውን ነገር ጭንቅላቴ ውስጥ መጣልኝ። እና አሁን ትንሽ አረብ ሀገሩም እየረሳኝ ይመስለኛል፣ እኔም እየረሳሁት ይመስለኛል ብዙ ነገር ቆይኝ በጣም እና አልሐምዱሊላህ ላኩል ያህል እንጀራ ይላውጣ እና ትንሽ ትከደናለች በነገራችን ላይ እሱ ሸበት ነው ወይስ በቃ መልሱልኝ እናንተ ሸበት ነው ወይስ አይደለም የሚለው ማለት ነው። ሸበት ነው ወይስ አይደለም የሚለው እናንተ መልሱልኝ። በተረፈ ግን ጥቅሙ ምንድነው? ለኢንፌክሽን አሪፍ ነው ወላሂ ለኢንፌክሽን በጣም አሪፍ ነው። ለሽንት ቧንቧ ኢንፌክሽን በጣም አሪፍ ነው። ሻይ አፍልታችሁ ብትጠጡትም ወይ ደግሞ በሰላጣ ውስጥም ከትፋችሁ ብትጨምሩትም ይሄው እኛ ኢትዮጵያውያንም ይሄንን ሰላጣ ውስጥ መጨመር ጀምረዋል። ሻይም ይፈላል ደግሞ እንደዚሁ ጥብ ይደረግና እንዲሁ አኘክ እንጨቱን ሁሉ ይሄን ሁሉ ይታኛካል። ጎበዝ የሆነ ሰው እኝክ አድርጎ ይውጠዋል ማለት ነው። አያችሁ። እና እኔም አሁን አኝከዋለሁም ሻይም አፈላዋለሁ። ያው እዛ ጋር ጥጃ ያለው ሻዩንና ሻዩንንም አፈላዋለሁ ማለት ነው ውዶቼ። ተረቴ መልሱ አፌን በዳቦ አብሱ እላችኋለሁኝ። ይኸው ምንም የቅጠላ ቅጠል የሚጎዳ አንዳች ነገር የለም ወላሂ። ወላ ግራዋ ትላላችሁ ምች መድኃኒት ምን ወላሂ በጣም አሪፍ ነው እንዲህ ተፈጥሯዊ ነገር መጠቀም ማለት ነው። እኔ አሁን ሐኪም ቤት ከመሄድ ይልቅ ማለት እንደዚህ ቅጠላ ቅጠል እያፈላው በጠጣ ደስ ይለኛል። ወንድሜ እንደውም ኮባ ሁሉ ኮባ ስር ይሄንን አዝመሪኖ ቅጠል ምናምን ማነው አዝመሪኖ ይሄን የእንትኑ ቅጠል ነው የሚባለው የዝንብ የሚያባርረው ቅጠል እሱንም ጭፍጭፍ አድርጊና ጠጪ ይለኛል። እሺ በጣም ሲፎግረኝ ማለት ነው። ለምን በጣም ቅጠላ ቅጠል አበዛለሁ። ቅጠላ ቅጠል አመም ሲያደርገኝ ቅጠላ ቅጠል ነው ጭፍጭፍ አድርጌ ሻይ አፍልቼ ምናምን የምጠቀመው ማለት ነው። አተ ምች መድኃኒት ራሱ ቀጥዬ እንደ ሻይ አፈላለሁ ማለት ነው። ከዛ በራሴ ነው። ግን አሁን በቀደምታ ሰርች ሳረግ ምች መድኃኒት እንደ ሻይ አፍልታችሁ ብትጠጡ ምናምን እንዴ ሰዎች እያዩኝ ነው እንደሚሰሩት እያልኩኝ ገረመኝ። ግን ሳላይ ነው ሻይ ያፈላሁት እኔ እንትን ጤና አዳም ምች መድኃኒት እና ስጋ መጥበሻ አድርጌ ጥቁር አዝሙድ ውስጡ አድርጌ አፍልቼ ግጥም አርኩኝ ማለት ነው። እና በጣም ያልባል፣ በጣም ሰውነት ይሞቃል፣ በጣም ያልባል ምናምን ጥቅልል ብላችሁ ስተኙ በኋላ ላይ ወላሂ እንዴት ቅልል ብላችሁ እንደምትነሱ ማለት ነው። እና ጠጡ እንደዚህ አይነት ነገሮችን በጣም ተጠቀሙ። እሺ እኔ ጤና አዳም ሻይ በለብቻው እንትንላለሁ አፈላለሁ። ስጋ መጥበሻም ይሆናል። ስጋ መጥበሻም ሻይ እንደ ምን ልበላችሁ ልክ እንደ ሻይ ቅመም ብትጠቀሙት ይሆናል። እና ይኸውላችሁ ሸበቱን ዛሬ እስቲ እቺን እጥፍ አድርጌ እንጀራዬን ከጋገርኩ በኋላ እቺን አኘካታለሁ። እንጀራዬን ልጋግር። ይሄ አሳጠርኩት። ይኸውላችሁ ዶቼ
አይ አልፈልግም እንደዚህ ነው። ያው መጥጬ ጣልኳቸው። ይሄንን አፈራለሁ። ከብዳል መር የሁላችሁ ልጆቼ ዝንጅብል ጨምሬበታለሁ። ኦልሬዲ የሁላችሁ ይታያችኋል አይደል? እንደዚህ አፍልቼዋለሁ። እንስላሉን የሁላችሁ በላው ላይ ዝንጅብል ጨምራለሁ ማለት ነው። እና ይሄ በተለይ ተፈጥሯዊ ነገር አትፍሩ። እያዘጋጃችሁ ጠጡ። በመጠኑ ሳታበዙ አንደኛ ጨጓራችሁንም የሚነካ ነገር ሊኖር ይችላል ምናምን። በተለይ ጨጓራ ሳይሆን ጉበት ላይ ምናምን ትንሽ መራራ ነገር እንዲህ በጣም የሚያቃጥል ነገር ሳታበዙ በመጠኑ ህመም ሲሰማችሁ የለም በህመም ጊዜ ብቻ በቃ ጤነኛ ሆናችሁ ምንም ነገር አትጠቀሙ አልሐምዱሊላህ ብላችሁ መኖር ነው በቃ። ግን እንዲህ ህመም ሲሰማችሁ በቃ እናንተ ይሄ ነው በቃ። በተለይ በኢንፌክሽን በተያያዘ ማለት ነው ሐኪም ቤት ስትሄዱ ሌላ ነገር ነው የሚሏቸው። ኢንፌክሽኑን አካብዶ ቁስለት ምናምን ይሏቸዋል። ስለዚህ ሐኪም ቤት ቶሎ ከመሄድ በቃ ቢያንስ 1-3 ቀን ምናምን እንደዚህ ተጠቅማችሁ በጣም የማይሻላችሁ ከሆነ ሐኪም ቤት ሂዱ እንጂ ቶሎ ብላችሁ እዚህ ጋር ሲሰማችሁ ወይ ሐኪም ቤት ስትሮጡ ምን ስትሉ እነሱ ለገንዘባቸው ሲሉ መድኃኒት መሸጥ ይፈልጋሉ። ከባድ ይሄ ለምሳሌ ማሽኖች ይሄ ኤክስሬ ሊሆን ይችላል ኤምአርአይ ወይ ደግሞ ይሄ ትንሿ ደግሞ እንደዚህ የምትደረገው አልትራሳውንድ እሱን ለማሳየት ለሱ ማሽን ገንዘብ ሲሉ ማለት ነው ይሄ ትታያለሽ ይሄ ምልክት ሊሆን ስለሚችል ይሄንን ትመረመሪያለሽ ብሎ ገንዘባችሁን ሙጭቅ አድርገው እንደገና የሌለ በሽታ ይሰጣችኋል ማለት ነው። እናንተ ስትሉት አማክሩ ወይ ደግሞ ስልክ አላችሁ በስልካችሁ ስልክ የሌላችሁ ሰው እንዲህ እንደዚህ ያመኛል አሁን እንደዚህ ብቻ ለመጀመሪያ ጊዜ ሄዶ መታየቱ ጥሩ ነው። አሁን ለምሳሌ እኔ አሁን የሽንት ኢንፌክሽን መጀመሪያ ጊዜ ሄጄ ታየው። ከዛ ሁለተኛም ጊዜ ደግሞ ቆይቶ ተመለሰብኝና ሄድኩ። ሲሄድ አሁንም ኢንፌክሽን አለ አሁን ለ3 እና ለ4 ጊዜ አሁን ለ3ኛ ጊዜ ነውና ሲያመኝ አልሄድም አልኩ። በቃ አልሄድም ሐኪም ቤት ራሴ ቤት ውስጥ እታከማለሁ። ከባሰብኝ ሄዳለሁ ብዬ ቁጭ አልኩ። በቃ ከዛ በኋላ ማስታገሻ ይሄ አዶል ፓራሴታሞል እየወሰድኩ ቀለል ያለ መድኃኒት ማለት ነው ማለት ብዙ መድኃኒት መውሰድ ስላልፈለኩኝ በቃ ቀለል ያለ መድኃኒት ወስጄ ከዛ በኋላ ቤት ውስጥ መጠቀም ጀመርኩ። እንደ ዝንጅብል፣ ጤና አዳም፣ ምች መድኃኒት ምንድን የሚባለው ኮሰረት አይደለም ምች መድኃኒት ምን ነበር የሚባለው እሱ ነገር እና በቃ እንደዚህ ቅጠላቅጠሎች ምናምን መጠቀም ጀመርኩ። ወላሂ ይኸው ዛሬ ስላልመጣልኝ ከዝንጅብል ጋር አፍልቼ እጠጣለሁ። በቃ አልሐምዱሊላህ ደህና ነኝ። ወላሂ ደህና ነኝ፣ በጣም ደህና ነኝ። ስለዚህ ብዙ መድኃኒት አታብዙ። ሮጣችሁ መድኃኒት እንትን አትበሉ። በእርግጥ እንዲህ አይነት ነገር ዱባይ ላይ ሳዑዲ ላይ እንደ ልብ እንደ ግራዋ ምናምን ጤና አዳም በደንብ ላይገኝ ይችላል። ስለዚህ ሀገር ውስጥ ያላችሁ እንደዚህ ሞክሩ። ሀገር ውጭ ያላችሁ እንግዲህ ምንም ማድረግ አይቻልም። ውሃ እየጠጣችሁ በተለይ ውሃ ጠጡ። ኢንፌክሽን ውሃ ይፈልጋል። ኩላሊትና ኢንፌክሽን የሽንት ኢንፌክሽን ውሃ ይፈልጋል። በደንብ ውሃ ጠጡ። እኔ አሁን ይሄ ኢንፌክሽን የተነሳብኝን በደንብ ጠንቅቄ አውቀዋለሁ። በደንብ ማወቅ አለባችሁ። ለምሳሌ ፀሐይ የሚነካው ሽንት ቤት አውጣውን ይሄ በእርግጥ እንስላሉ ዛሬ ነው የመጣልኝ። ይሄው አኝኬዋለሁ። አላህ መድኃኒት ያርግልኝ። ይሄው በቃ እስከ መጨረሻ በደንብ እስኪቶኝ ድረስ አለቀውም። በደንብ ብዙ ነገር እጠቀማለሁ። ይኸውላችሁ አያችሁ ብዙ ነገር ይኸውልህ ተልባ ምን ቤት ውስጥ ያለ ነገር ይኸውላችሁ አያችሁ ከዝንጅብሉ ጋራ እንደዚህ ተንተክቷል። እንግዲህ እስቲ አሁን ይቀዝቅዝ። ማለት ብዙም እንዲቀዘቅዝ አልፈልግም። እንዲሁ በትኩሱ ራሱ እንደዚህ አይነት ሻይ ይሆናል። አያችሁ ቢጫ የሎ ሻይ ይሆናል። በቃ አያችሁ ዝንጅብል በእንስላል አያችሁ በቃ ይሄን እየጠጣችሁ ምን እያላችሁ ራሳችሁን ካከማችሁ በኋላ ብዙም ሳትቆዩ በርግጥ ቆዩ ሳትታከሙ ቤት ውስጥ ቆዩ ማለት አይደለም እንዳትቆዩ
ማለት አንድ 3 ቀን ምናምን ሊሻላችሁ ይችላል። ቀለል ባለ ነገር ሞክሩና ከዛ በኋላ ወደ ሐኪም ትሄዳላችሁ ማለት ነው። አንድ 3 ቀን ማይልት ጥሩ ነው። የሆነ ሳምንት ምናምን 15 ቀን ወር ቆዩ አይደለም። በቃ 3 ቀን ምናምን አይታችሁ ራሳችሁን እያደመጣችሁ ራሳችሁ እኔ አሁን ከበቀደምታው ትንሽ ሻል እያለኝ ከትላንትናው ደግሞ ዛሬ በጣም እየተሻለኝ ነገ ደግሞ በጣም እየተሻለኝ ከመጣ አልሄድም ሐኪም ቤት። ለምንድን ነው የምሄደው? ገንዘቤን አውጣለሁ። ለምን ገንዘቤን የምሄድበትን ፍሩቴን ገዝቼ ፍሩቴን እየሰራው ራሴን አላንከባከብም? ወላሂ ለምን ገንዘብ ሰጣቸዋለሁ? ስለዚህ ይሄ ነው እንግዲህ ንገሩኝ። እንትን ሸበት ማለት እንስላል ይሆን? እስቲ ንገሩኝ። ለማንኛውም ያው ይሄንን መስሏል። ወላሂ ደስ የሚል ከለር ነው ያለው። የሆነ ቢጫ አይነት ከለር ነው ያላችሁ። አያችሁ እንዴ? ትክክለኛው መልኩ ይኸውላችሁ እንደዚህ እንዲህ ላይ ከሆነ አይታያችሁም በደንብ ብዬ ነው ይኸውላችሁ። ይኸው ትክክለኛው ከለር ይሄ ነው ይኸውላችሁ። በቃ እያፈላችሁ ጠጡ እና ኑሩልኝ፣ ክበሩልኝ፣ ጥያቄ መልሱልኝ። ሸበት ነው እንስላል ወይስ አይደለም የሚለውን ጠይቁልኝ። አምሽ ቻው፣ ሰላማችሁ ይብዛ። ኑሩልኝ፣ ክበሩልኝ። ባይ ባይ። ዋው ደስ ይላል።